ይህንን ሀሳብ ሳነሳ በጣም ይቅርታ አድርጉልን ተመልካቾቻችን። አንተን አናውቅም። ሰውን ጠቅሰን በሚዲያ በተለይ ተናግረን አናውቅም። ማዚ አንቺም ተናግረሽ አታውቂም። በእርግጥ ይህንንም እንዳነሳ አትፈልጊም፣ ግን በጣም ብዙ ሰዎች ይልኩልኛል በውስጥ እኔ እንኳን አላየውም፣ ግን ይልኩልኛል። በተለይ ጽምዶን በተመለከተ ትብብርን በተመለከተ ህዝብና ህዝብ መተባበር አለበት የሚለውን ንግግር እያነሱ 24 ሰዓት በተለይ ስምሽን የሚያነሱ ሚዲያ ሰዎች አሉ። ሚዲያ ሰዎች ያው እንግዲህ ዩቲዩብ ሁላችንንም ጋዜጠኛ ስላስባለን የሚዲያ ሰዎች እንበላቸው፣ ግን አንዳንዴ የሚናገሩት ነገር እውነት የሚመስላቸው ሰዎች አሉ። ነው እንዴ? በተደጋጋሚ እኔ ሰው በቀን ሰውን አጀንዳ ማድረግ እንዴት እንደሚችል ከነሱ ነው ያየሁት። እኔ ዛሬ በአጋጣሚ ነው የደረሰኝ፣ ግን አልፎ አልፎ የጽምዶን በተመለከተ ትብብርን በተመለከተ ፋኖ ህወሓት ተሸክሞ አዲስ አበባ ሊመጣ ነው የሚል የቆየ ትራውማ ይሁን ጭንቀት ይሁን ያለባቸው ሰዎች የሚናገሩት ንግግር አለ። በተደጋጋሚ ስምሽን ያነሳሉ። በእርግጥ ስምሽን ስላነሱበት ሀሳብ እንድሰጭ ሳይሆን ምንድን ነው ይህን ያክል ህዝብ ለህዝብ መስራታቸው አብይ አህመድን ያስጨነቀውን ያክል ከፋኖ ውስጥ ሆነው ፋኖን እንደግፋለን ብለው የፋኖን የትግል ዓላማ እናራምዳለን የሚሉ ሰዎች እኩል ምንድን ያስጨነቃቸው ነገር የሚለው ነገር ላይ ሀሳብ ብንሰጥበት በጣም ደስ ይለኛል። የምንሰጠው የምንመልሰው ለሁለቱ ጋዜጠኞች ጋዜጠኛ ብለው ራሳቸውን ለሚጠሩት ለሙላትና ለቀልብ ሳይሆን እነሱ እውነት ለመሰላቸው ምንድን ነው እንዴ ብለው የሚጠይቁን አሉ። በተለይ ከክልሉ ውጭ የሚኖረው የአማራ ህዝብ እንደምታውቁት በፋኖ ተስፋ ካደረጉ ግንባር ቀደም አንደኛ የሚጠቀሰው ከክልሉ ውጭ ያለው አማራ ነው። በጣም ተስፋ ያደርጋል። ምንድነው የሆነ ደስታ ያስደስታቸዋል። ትንሽ ደግሞ የሆነ የሚያስከፋ ነገር የሚመስል ደግሞ ትግሉ የተደናቀፈ ሲመስላቸው ድንግጥ ይላሉ። ምክንያቱም የህልውና አደጋ ምን ማለት እንደሆነ ያውቁታል። ከወለጋ፣ ከአርሲ፣ ከሀረር ከሌሎችም ከምጠቅሻቸው ቦታዎች በላይ ስለ ህልውና አደጋ ምንድነው ህልውና አደጋ ምንድነው የምትይውን ለማብራራት ከነሱ በላይ መሰከር የለም እና እነሱ ማስተያየት ስለሚሰጡ ነው ያነሳሁት። እኔ በእርግጥ በነገሮች ላይ ሌላ ሰው ቢጨንቀው ማለት ህወሓት በእርግጥ ህወሓትን ተሸክሞ የሚመጣ የፋኖ አመራርም የፋኖ አባልም አይደለም። የፋኖ አማራ የለም በአሁኑ ሰዓት 1983 ላይ አይደለንም ያለ ነው። ነገር ግን የህወሓት አባል ነው የማያቸው ነው። ህወሓትን ከፊት ጠቅሳቸው ህወሓትን የምናስታውሰው አስሮ ይገርፋል፣ ቶርች ያደርጋል። መጀመሪያ የምታየው ከፖለቲካው ከአወቃቀሩ ባሻገር ህዝቡን የሚያስተቃይበትን መንገድ ነው እና የማዕከላዊና ፌዴራል ፖሊስ የህወሓት አባል ሆኖ ተቀጥሮ የሚያነሱ ለህዝቡ ድምፅ የሚሆኑ ሰዎችን ቶርች ሲያደርግ የነበረ በማስተቃየት የሚታወቀው ሙላት ምንድን ነው እንደዚህ ያስጨነቀው? እኔ አሁን ለምጠይቀው ምንድን ነው የሚያስጨንቀ? ነጋ ጠባ ህወሓት ሊመጣብን ነው ህወሓት መጣባችሁ ምትል ማስታገለግለው ነበረ። ፈርተ ነው አንተ ስታደርገው የነበረው ነገር ይደረግብኛል ብለህ ፈርተ ያ ትራውማ ስላለብ ነው ወይስ ምንድን ነው? ህዝቡን በዚህ ልክ ዝቅ አድርገህ ገምተህ 24 ሰዓት አርበኛ ዘመነን ሌሎችና አርበኛ ምሬን ሌሎችም ፋኖች በስም እየጠቀስክ እንደዚህ የምታብጠለጥላቸው አንተ እኮ አዲስ አበባ ቁጭ ብለህ ማዕከላዊ ቁጭ ብለህ ለአማራ ህዝብ አጠቃላይ ለአማራ ብቻ ሳይሆን ያኔ በኦሮሚያን በሁሉም ነው ህወሓትን ያልታገሉ አልነበረም። ያን የሚታገሉ ሰዎችን ማዕከላዊ ስታስተቃየ ነበር። ስትገርፍ ከጋራፊ ምድብ የነበርክ ሰው ዛሬ ምን አስጨንቆ ነው ህወሓት ሊመጣብኝ ነው ማዛ የአማራን ህዝብ የኢትዮጵያ ህዝብ ተሳደበች የሚል 1 ሰዓት ከ50 ፕሮግራም ለመስራት ምንድነው ያነሳሳ የሚለውን ነገር ለእኔ ሳይሆን ለተመልካቹ ብትናገር ደስ ይለኛል። ይህንን የምናገረው ሌላው ይሄ በደል የደረሰበት ግፍ የደረሰበት ሰው መጣብኝ ብሎ ቢጨነቅ ተገቢ ነው። እኔ በነገርሽ ላይ ህወሓት መጣብኝ ብዬ ለምንድን ነው የማልጨነቀው? ከዚህ በፊት ብለናል። የአማራ ኃይሎች ስለምተማመን ነው። በእኔ በአማራ ኃይል በዘመነ ካሴ እና አጠቃላይ በአፋብን ከላይ እስከታች ባለው በአምስቱም እዝ ስለምተማመን አልጨነቅም እንጂ እንደሆነ በታሪክ የእናቴ አባት የተገደለው በህወሓት ታርዶ መተከል ውስጥ ነው የተገደለው። ከዚህ በፊት ሚዲያ ላይ እንደዚህ ብዬ አላውቅም። ያንን እያየሁ ነው ያደኩት። ህወሓት እኮ ለህወሓት ዘመን የእናቴ አያቴ እናቴ ደግሞ በካለ አባት ስላደገች ተሰቃይታ ነው ያደገች። እሱን እያነሳች ነው ያደገችው። ይሄ በቤተሰብ ብዘረዘር በጣም ብዙ ልዘረዘር ይችላለሁ። በህወሓት ዘመን ምን አጣሽ ምናምን ተብሎ ግን ያ ታሪክ እንደ አብይ አህመድ እንደሚያደርገው በታሪክ ልንጣላ አንችልም። ግን ጊዜ ሲያልፍ በህግ እንጠያየቃለን ብለን ቁጭ ነው ያደረግነው። አንተ ሰዎችን ዘግዝቀ ስትገርፍ የነበርክ ሰው
ህዋትን ሊያመጡባችሁ ነው ብለህ ነጋጠባ ስም እየጠቀስክ በተለይ የተከበሩ የፋኖ አመራሮችን ስም እየጠቀስክ የምታለቅሰው ታሪክ ለማዛባት የምትሞክረው ሰውን የምታሳስተው ምን ሆነ ነው የሚለው ነገር ብትመለስ ደስ ይለናል። ምክንያቱም እንደምናየው ከሆነ ሌላ አጀንዳ የለም። በየቀኑ ተመሳሳይ ነው አጀንዳ ጽምዶ ከዛ ነማዛ ዛሬ ደግሞ ትንግርቱን ተጨምሯል። የጽምዶ ጋዜጠኞች ይሄ ነው አጀንዳ። ሌላ አጀንዳ ስለሌለ አጀንዳ መፍጠርም እንደ አንድ ሚዲያ ሰው ልተባበር ብዬ ነው ይሄንን የምለው። የአማራ ትግል ዝም ብሎ የሚቀለድበት አይደለም። የአማራ ትግል ማንንም አያነቅስም፣ ማንንም አይሸከምም። ግን በፊት ታሪካቸው አገዛዝን መሸከም የሆነ አገዛዝን ማገልገል የሆነ በተለይ እንደ ህዋት አይነት ህዋት በዘመኑ እጅግ በጣም ለጸረ አማራም የነበረ አገዛዝ ነው። ይሄ የሚንቅ የለም። የተደረገብንንም የምንረሳ ሰዎች አይደለም። ትተን ግን በህግ እንዳኛለን የምንል ሰዎች ነው እዚህ የተቀመጠን። በህግ ስንዳኝ ደግሞ ግፍ ሰርተዋል፣ መከራ ሰርተዋል፣ ለህግ መቅረብ አለባቸው ብለን ከምናስባቸው ሰዎች መካከል ማዕከላዊና ፌዴራል ፖሊስ፣ ሶስተኛ ፖሊስ ጣቢያ መከራና ግፍ ሲያደርሱ ከነበሩ አድራጊዎችንም ጭምር ለህግ ስናቀርብ አንተንም እናቀርባለን። በነገር ላይ እነ ሰናይት መብራቱ እነ ከሌ ከምንል እነ ሙላት አድኖንም በህግ እንዲቀርቡ ከምናደርጋቸው ሰዎች መካከል አንዱ አንተ ነህ። ምንድነው ያስጨነቀ? በእርግጥ ጽምዶ ሲፈጠር ህብረት ሲፈጠር የብልጽግና አገዛዝ ሲወድቅ የሽግግር መንግስት ሲመጣ በእኔ ሀሳብ የሽግግር መንግስት መጥቶ ፍርድ የሚያገኘው ፍርድ ያገኛል፣ ፍርድ የማያገኘው ደግሞ ምንድነው ሀገራዊ ሰላም እናገኛለን ብለን ስለምናስብ ከሊስቴ ውስጥ አንዱ አንተ ነው። እኛ በህዋት ዘመን ማዜኔም አንቺም በአጋጣሚ የተለያየ መንገድ ብንኖር በጋዜጠኝነት በፖለቲከኝነት ብንሆን ተመሳሳይ ነበር ውሏችን። ፖሊስ ጣቢያ ነበር ውሏችን። ህዋት ያስራል። ከዛ እናንተ በሰማያዊ ፓርቲ ውስጥ ታሰራላችሁ። በመጀመሪያ ዞረን ፈልገን የት ነው የታሰራችሁት የሚለውን ፈልገን እናገኛቸዋለን። ቀጥለን ደግሞ ምግብ እናመላልሳለን። እነ ሙላት አድኖ ያኔ ቁጭ ብሎ ወይ ይገርፋሉ፣ ያሰቃያሉ። ደህንነት ሆነው ሲያሰቃያችሁ ነበር። ያኔ የህዋት ዘመን ታሪካችን ይሄ ነበር። እኛ 6 ኪሎ ነበር የቆንጆ መጽሔት ዋና አዘጋጅ ነበርኩኝ። እና ይጃኖ የሚሰራው ሙሉ ፖለቲካ ነበር። እነ መዓዛ መሐመድ ለመጀመሪያ ጊዜ እነ ሰባት ነጋን ያስደነገጠ ሰልፍ ሲያደርጉ ሄደን እንዘግብ ነበር። በጣም አስፈሪ በነበረበት ሰዓት ለመጀመሪያ ጊዜ ከ97 ምርጫ በኋላ የተዘጋውን የሰልፍ መንገድ የከፈቱት እነ መዓዛ መሐመድ ናቸው። ሰማያዊ ፓርቲ ውስጥ ሆነው ወጣት ሆነው የማይፈሩ ስለማውቃት አይደለም። ነገ በሌላ ጉዳይ ሌላ ልናወራ እንችላለን። ያኔ ግን የሰማያዊ ፓርቲ ወጣቶችን በጣም እንትን ይሄ ሰማያዊ የሚለው የጥምቀት የቤተክርስቲያን መዝሙር መዘመር የሚያስፈራውን ዛሬ እንኳን አዲስ ዓመት የሰላም የብልጽግና ይሁንላችሁ የሚለውን ነገር ሰው ብዙ አይለውም ታሪክ ስላሉ። ያኔ በፍርሃት ሰማያዊ የሚለው የጥምቀት መዝሙር እስኪተው መዘመር እስኪተው ድረስ ያንቀጠቀጠ ነበር የሰማያዊ ፓርቲ ሙቭመንት። ያንን ከፊት ሲመሩ ከነበሩ ሰዎች መካከል አንዷ መዓዛ መሐመድ ናት። ሰማያዊ የቤተክርስቲያን ንቅናቄ አይደለም። ያለ መረዳት ችግር ካለ ቀለብ ደግሞ አንተ ጋር የፖለቲካ እንቅስቃሴ ነበር። ፖለቲካው ደግሞ የህዋትን አገዛዝ የሚቃወም ነበር። ያንን ከፊት ሆነው ስትመራ የነበረችው መዓዛ መሐመድ ወይም ደግሞ ስትዘግብ የነበረችው መልካም ሞላ የህዋትን አጀንዳ ተሸክሞ መጣ። እንድንድን ቃሉን መጠቀም አልፈልግም፣ ክብር አለኝ ለተመልካቾች። እናንተ ግን በጣም ስላበዛችሁት 2 ወር ሙሉ 60 ቀን ሰው እንዴት ስለ ጽምዶና ስለ መዓዛ መሐመድ ፕሮግራም ብሎ ይሰራል? እኔ እሱ ስላስገረመኝ ልመልስ ነው የሰጠው። ዝም ማለት አለማወቅ አይደለም፣ ዝም ማለት ሰውን ማሳሳት አይደለም። ስቃይና መከራ በደል ሲያደርስ የነበረ ሰው መፍራት ካለብን ልንፈራው የሚገባው አንተን ነበር። ግን አማራ ይቅርታ ልብ ስላለን ትላንት በነበርንበት ነገር ዛሬ አንመዛዘንም። ሰው በፖለቲካ ከስተቱ ይማራል፣ ከነገሮች ያውቃል። መስሎት ሆኖ የሆነ ነገር ውስጥ ገብቶ ዛሬ ሊሻሻል ይችላል፣ ስተቱን ሊያርም ይችላል። ስለዚህ ቢኖር ችግር የለውም ብለን ዝም ስንል ዛሬ ስትገርፍ የነበረው ሰው ዛሬ ጅል ስታደርገን በጣም አስጠኝ ነው። በነገርሽ ላይ ተመልካቾቻችን ይህንን ጉዳይ አነሳዋለሁ ስላት መዓዛ አልፈለገችም ነበር። ታያቸው ያው ስራ መስጠት ጥሩ ነው ብላኝ ነበር። እኔ አነሳሁትኝ በጣም ሲደጋገም አንደኛ እኔ ለሌሎች ደስ ነው የሚላቸው። ኖርማሊ እኔ አሁን እንትን ነው በአፋቸው በተከፈተ ቁጥር ያው ጭንቅላታቸውን ነው የምናየው እና አንዳንዴ በማወቅና በእውቀት የሚተችሽ ሰው ኧረ የሚሰድብሽ እንደው ትችትማ ጥሩ ነው። በእውቀት የሚሰድብሽ ሰው በጣም ደስ ይልሻል። ይነዋት መልስን ለመስጠትም ትዘጋጃለሽ። በተለያየ መንገድ የተለያየ ነገር ትናገራለሽ። እኔ አንደኛ እንትን ነው የሚመስሉኝ ምንድን በቃ
የሆነ አንድ ቤት ውስጥ ቁጭ ብሎ ከጀርባቸው የሆነ መጋረጃ ነገር አድርገው እሺ ምናምን እያሉ ቡና እየጠጡ ምናምን እኔ እንደዛ ነው የሚሰሙኝ። እና አገዛዙ ከሚያንቀጠቀጠው በላይ አንድ የሚያንቀጠቀጣቸው ነገር አለ። እነዚህ አማራ ማለት ቅሪቶች ናቸው ብዬ ነው ማስባቸው። በቃ ታውቂያለሽ አይደል ቅሪት ምን እንደሆነ? ልክ እንደዛ አይነት ስሜት ነው የሚሰማኝ። እና እኔ እንደ አጠቃላይ የሚሰጡት ፐርሰናል ለሆነ ጉዳይ ስለሆነ ቢያወሩት እንዴት ብለሽ ስለግልሽ አንድ እኔ ማለት እኮ እያልን እነዚህ ሰዎች ፖለቲካ ቢያወሩ ቁም ነገር ቢያወሩ ሀሳብ ቢያወሩ በዛ ሀሳብ ላይ በልኩ እንነጋገራለን። ጥላቻ፣ ቅናት፣ ምቀኝነት ምናምን ነው የወረራቸው። መዓዛ ላይ አይደለም፣ በነገርሽ ላይ ፋኖ ላይ ነው ጉዳያቸው። የአማራ ፋኖ ብሔራዊ ንቅናቄ ላይ ያላቸው ጉዳይ። ምክንያቱም ከዚህ በፊት የአፋብን ጋዜጠኞች የአፋባሃ ጋዜጠኞች ነበርን፣ አሁን የጽምዶ ጋዜጠኞች ነን። እኔ አም ቬሪ ፕራውድ በሚሰጡኝ ስሞች ኦፍኮርስ በአማራ ፋኖ የትግል መስመር ሂደት ውስጥ ዋጋ ከፍዬ የምታገልለት ሙያዬን፣ ቤተሰቤን፣ እያንዳንዱ ነገራችንን ዋጋ ሰተን ነው ምልሽ እንደነሱ የምንቆምርበትና ከግለሰብ ጋር የምንታገልበት ከግለሰብ ጋር የምንጓተትበት አይደለም። ህይወት ነው የምንከፍልበት፣ ቤተሰብ ነው የምንከፍልበት፣ ኑሯችንን፣ እድሜያችንን፣ ጊዜያችንን ነው የምንከፍልበት። ሌላ የተለየ ነገር አይደለም የምናደርገው። እና ህወሓትን መቃወም ህወሓትን መፍራት አይደለም። ህወሓትን መፍራት ኦፍኮርስ ዛሬም ደግሜ ደጋግሜ ነግራቸዋለሁ፣ ዳይፐር ያድርጉ። ህወሓት መጣብን እያለ ሚርበደበድ ካለ አሸንፈነዋል ካልሽ መቀሌ ከተነዋል ካልሽ ምንድን ነው የሚያርበደብድሽ? ዳይፐር ነው የሚታዘዝለት ለእንደዚህ አይነት ሰው። ምንድን ነው የሚያስፈራሽ? ምክንያቱም እነሱ አማራንም ስለማይፈልጉት የአማራንም መደራጀት የሚፈሩት ብልጽግና ነው የሚፈራው። አብይ አህመድም ፈርቷል፣ እነሱም ፈርተዋል። አፍንጫ ሲነካ ነው አይናቸው የሚያለቅሰው፣ ሌላ አይደለም። በአገዛዙ ካባ ስር ውስጥ ሆነው አማራ ፋኖ የሚያደርገውን ያውቃል ስትይ እነሱ የሚሉሽ የሚያደርጉትን አያውቁም። ትብብራቸው ልክ አይደለም፣ መሪነታቸው ልክ አይደለም። በየቀኑ ጎታች አጀንዳ ነው። ስለዚህ አሁንም ቪዲዮውንም ቆርጠው ስለሚጠቀሙበት ደግመን ደጋግመን ለነሱም ለሁሉም የምንነግራቸው ወደዱም ጠሉም ተቀበሉትም አልተቀበሉትም አመኑትም አላመኑትም የአማራ ፋኖ ብሔራዊ ንቅናቄ ያሸንፋል። የአማራን ህዝብ ህልውና ያረጋግጣል። የአማራን ህዝብ ህልውና አረጋግጦ ከሌሎች ኢትዮጵያውያን ጋር በጋራ ሆኖ የኢትዮጵያን ህልውና ያረጋግጣል፣ ያስቀጥላል። ይሄንን ደግሞ ስለምናምንበት ይሄን መስመር ስለምናምንበት አንገታችንንም እንሰጥለታለን። እንኳንስ አይደለም አይምሯችንን፣ ሀሳባችንን፣ ጊዜያችንን፣ ጉልበታችንን በዛ ልክ ነው ይሄንን ትግል የምናየው። እነዚህ ሰዎች የትግል መስመሩን ካለመደገፍ እንጂ አማራ እንትን ህወሓት እንዲያርጎ ነበረ ህወሓት እንዲህ ብሎ ነበረ ማለት ኢትስ ቬሪ ሲምፕል። መስረጃ አውጡ ብታያቸው መዓዛ መሐመድ የሰራችውን ዶክመንተሪ ነው የሚያወጡት። ከየት ማያመጡ? እኔ መዓዛ መሐመድ ጭና ላይ የደረሰውን ጉዳይ ህወሓት ያደረሰውን ጉዳይ እኔ ነኝ የነገርኳቸው። የህወሓት ወታደር የደፈራቸውን ሴቶች ለዓለም አደባባይ ስላበቃሁኝ ነው፣ ስለነዚህ ሴቶች ድምጽ ስለሆንሽ ብሎ ነው ዋይት ሃውስ ተጠርቼ የተሸለምኩት። የህወሓትን ታሪክ አጋልጬ ነው። ኦነግ ያገታቸውን ተማሪዎች ቤት ለቤት ሄጄ ዶክመንተሪ ሰርቼ ነው። እሱን እየመዘዛችሁ እያወጣችሁ ህወሓት እንዲያርጎ ነበር ብሎ መናገር ፖለቲካ አይደለም። ማይ ብራዘር ይሄ ፖለቲካ አይደለም። እሱን ህፃናቶች ሁሉ ይናገሩታል፣ ያውቁታል፣ አብጠርጥሮ ይነግሩሃል። ምንም የታጠቀ ኃይል ምን እንዳደረጋቸው ጠንቅቀው ያውቃሉ። ዛሬ የቱ ጋር ነን፣ ትላንት የቱ ጋር ነበርን፣ ነገ እንዴት ብለን እንደ ሀገር እንቀጥላለን። ስለዚህ ጉዳያቸውም አጀንዳቸውም ከአማራ ፋኖ ብሔራዊ ንቅናቄ ድርጅትና መስመር ጋር ነው፣ ታጋዮች ጋር ነው፣ በህይወት ዋጋ ከሚከፍሉት መሪዎቻችን ጋር ነው። እኛ ሁለተኛ ደረጃ ነን። የነሱ ድምጽ ስለሆነ የነሱን አጀንዳ ስለምንናገር እነሱ ከሌሎች ኢትዮጵያውያኖች ጋር የሚያደርጉትን ነገር በሙሉ ልባችን ስለምንደግፍ ጥያቄዎች ካሉን በግልጽነት ስለምንጠይቃቸው ለዛ ደግሞ አርቲኩሌትድ የሆነ መልስ ስለሚሰጡ ያላቸው ብቸኛ መዳኛ ምንድነው? የግል አጀንዳ መጎተት ነው። በጣም ደስ የሚለው ደግሞ መልካም የትላንትም ታሪካችን የዛሬም ታሪካችን የአደባባይ ነው። አሰት የአደባባይ ሚስጥር በሆነ ጉዳይ ላይ ምንም ሊሉንና ምንም ሊያመጡ ስለማይችሉ ምንድነው ያንን የመለፍለፍ መብታቸውን እናከብራለን። ደሞዝ ካስገኘላቸው ደሞዝ ይክፈሏቸው። አጨብጫቢም ካገኘ ቪውም ካገኘ ይቀጥሉበት።
በየጊዜው እኛ ሀሳባችንን እንሰጣለን። እነዚህ ነገሮች እነሱ ይጎትቱት ነው። ያንን ነው ልል የምችለው። መልካም ለሌላ ጊዜ ግን አንደግመውም፣ አጀንዳ እናደርጋቸው። በፍጹም አይ አናደርገውም። ግን እንዳልሽው በነገሮች ላይ እኔ በየቀኑ በዚህ ልክ በየቀኑ የፋኖ መሪዎችን ነው አጀንዳ የሚያደርጓቸው፣ የፋኖ መሪዎችን ነው የሚያብጠለጥሏቸው። እንዳልሽው ቡና ከጀርባ ይኖር ይሆናል፣ እሱን አናውቅም። ግን አፋብን በጩኸት አይፈርስም። አፋብን በጩኸት የሚፈርስ አይነት ተቋም አይደለም። የአማራ ፋኖ በጩኸትም አይደለም በፕሮፓጋንዳም አይደለም እከሌ መጣብህ እከሌ ሊጭንብህ ነው በሚል አይፈርስም። አርበኛ አስረስ ብሎታል። በተደጋጋሚ የምንጠቅሰው የድርጅቱ ቃል አቀባይ ስለሆነና ቃል አቀባዩ አቋም የድርጅቱ አቋም ስለሆነ ነው። በክንዳችን ነው የምንተማመን ብሏል። እኛ ህወሓት መጣብህ ቢባል ኦላ መጣብህ ቢባል ሌላ ማንም መጣብህ ቢባል ማንፈራው በፋኖቻችን አቅም ስለምንኮራ ነው። የፖለቲካ አቅማቸውን ስለምናውቅ ነው። እንደ 1983 ወይ 87 አሁን ደግሞ አብይ እንዳደረገው እንዳለ ተሰብስቦ ህግ ሲጸድቅ ስርዓት ሲዘረጋ ማታ ማታ 4 ኪሎ ካሳንችስ ሲዶልት የነበረ የህወሓት ቀን ቀን የሚያስፈጽሙ አይነት ሰዎች የሉንም። ዛሬ ፊት ለፊት ቁጭ ብለን የነጋችንን እናስታውሳለን ነው። ወይም ደግሞ በኋላ ታሪክ እየመዘዝን የኛንም ትውልድ የመጪውን ትውልድ ህይወት አናበላሽም በሚል ነው። ፖለቲካ ነው። ከፖለቲካን ባሻገር ደግሞ ነገ ሀገር ሲኖረን ሀገር ስንሰራ ሁላችንም በምንጠየቅበት እንጠየቃለን በሚል እያለፍን ነው። ዛሬ ግን አጀንዳ አድርገን ያነሳናቸው ብዙ ሰዎች ስለሚደናገሩ ስማቸው ደግሞ የተከበረውን ፋኖ ግሎባል ብለው እንደዚህ አይነት ስም ይዘው 24 ሰዓት ስለ ፋኖ በነገርሽ ላይ ግን መብታቸው ነው መቃወም። ግን ለምድረው ወጣው የራሳቸውን ከፋኖ ትግል አይስማማቸውም። የአርበኛ ዘመነ ካሴ አመራርነት አይስማማቸውም። የጄኔራል ተፈራ አመራርነት አይስማማቸውም። እነ መሬም እነ ሌሎችም የፋኖ አመራሮች እነ መከተው እነ ሀብቴም አይስማማቸውም። ጥሩ ነው፣ መብታቸው ነው። እኛ ይደግፉ አላለም። በቃ ይተውትና የራሳቸውን ትግል ይጀምሩ። በቃ አንድ ነገር እኮ ካልተስማማች ለማፍረስ አይደለም የምትሮጪው። ትታየውና መብታቸውን ሄደው ታጥቀው ተደራጅቶም ቢሆን ህወሓትን ሄደው መቅደም መብታቸው ነው። ፊት ለፊት ያው ጓደኞቻቸው ሲያሞግሷቸው እንደነበሩት ጓደኞቻቸው ወይ አብረው ደግሞ ምክክሩ ላይ ሄዶ መወያየት ይቻላል እኮ። በትክክል ሄዶ በራሳቸው መንገድ የድሮ ገራፊ ፍሬንዶቻቸውን ሊያገኙ ይችላሉ። በዛው በዚህኛው መሳተፍ ነው። እንዳልሽውም ደግሞ ሄደው መሳተፍ ነው። በቃ ወይም በምክክሩ መግባት ነው ወይም ሄዶ ደግሞ ተደራጅቶ መቅጠም ነው። 24 ሰዓት ቁጭ ብሎ አፋብንን በመተቸት የሚወርድ ነገር የለም። አፋብንን በመናገረው በጩኸት የሚፈርስ ነገር የለም። እንደውም ከአንድ ሰው ጋር እያወራው ነበር። እኛ ስንት ነገር አልፈን ስንት መከራ አልፈን በመካከላቸው እንኳን ልዩነት እያለ ያን ሁሉ አልፈን ነው አፋብን ዛሬ አፋብን የሆኑ ዝም ብሎ አይደለም። ሁሉም አይደለም የኢትዮጵያ ኃይሎች የምስራቅ አፍሪካ የአፍሪካ ቀንድ ኃይሎች አይናቸውን የጣሉበት ዝም ብሎ የመጣ ድርጅት ተሰጠሽ ነው። መልካም ማዚ ነው የሚለው። በእርግጥ የቀለብና ያለማወቅና የመደደብ መብታቸውን ማክበር አለባችሁ ተብለናል። ያንን ተቀብያለሁ። አክብረላቸውና እንሰናበታለን። የመደደብ መብት አክብረን እናልፈዋለን። እውነት ነው። በጣም እናመሰግናለን። ዛሬ መጀመሪያም የመጨረሻችን ነው። ሰው ጠቅሰን እንደዚህ ተናግረን አናውቅም። ግን ሁልጊዜ ይከፋሻል። ባይዘው እኔ አሁን አንቺን ሲያነሱ እንደሚከፋኝ የፋኖችን የትኛውን ነው በአመራርም ሳይሆን ሁሉን ከሀስከፈ ፋኖ ተነስቶ ስሙ እንደዚህ ሲጠለጠል በጣም ይከፋኛል። ሁልጊዜ ከምናልፋቸው ነው። ዛሬም የመጨረሻው የመጀመሪያም ዝግጅታችን ነው። ተመልካቾቻችን በጣም ይቅርታ እንጠይቃለን። እንደዚህ አይነት ፕሮግራም ወደፊትም አናነሳም። እንደዚህ አይነት ለእነሱ ትተንላቸዋል። ግን መመለስ ስላለብን ዛሬ ለማሳወቅ ነው። በተለይ እነሱ ገጽ ሄዳችሁ አስተያየት የምትሰጡ በጣም ስለኛ የምትሟገባላችሁ። በተለይ ስለማዚ አንቺን ዛሬ በጣም ሲያነሱ አይቻለሁ። ለዛ ነው ያነሳሁት። በጣም እናመሰግናለን። ተመልካቾቻችን ስለምትከታተሉን እናመሰግናለን። ኢትዮጵያ ያላችሁት በጣም መሽቷል። አብራችሁን ስለነበራችሁ እስካሁን እናመሰግናለን። ሌሎችም በስራም በተለያዩ አጋጣሚዎች ሆናችሁ እየተመለከታችሁን ስለነበራችሁ ሀሳብና አስተያየት ስለሰጣችሁን ከልብ እናመሰግናለን። በሌላ ቀን ሌሎች ፕሮግራሞችን ይዘን እንመጣለን። የዛሬ ቆይታችን በዚህ ይጠናቀቃል።